መንግስት ለምን ይከስሻል? ምንም ሌሎቹ አሉ አይደል እንደ ኢትዮጵያ ላይ ማርያም፣ ሌሎቹ ብዙ ባለሀብቶች፣ አንቺ ብቻ አይደለሽም ባለሀብት፣ አትበጥረቂ። ኢትዮጵያ ላይ ከአንቺ ሚሊዮን እጥፍ የሚበልጡ ባለሀብቶች አሉ። እነሱ ለምንድን ነው የማይከሰሱት? ለምንድን ነው የማይከሰሱት እነሱ? ለምንድን? አየሽ ችግሩ ምንድን ነው? ሁልጊዜ ያለው ችግር ይሄ ነው። ምንም ሳትዘርፊ፣ ምንም ሳታረጊ፣ ምንም ሳትበዲ እስር ቤት ያስገቡሻል፣ እየወሰዱ እስር ቤት ይወረውሩሻል። ሁሌ ኮምፕሌን ይመጣብሻል። ስለዚህ አሁን የማደርገው ምንድን ነው? እኔ ቤት እያንዳንዳችሁ ችግር አለብን በእሷ ጉዳይ የዘረፈችን ያጭበረበረችን ነገሮች አሉ የምትሉ ሰዎች አሉ። ምንድን ነው ስማርትነቷ? ይሄ መሬት አሰጣችኋለሁ ምናምን ትያለሽ። አቷሽ ሀቅ አለ። ሀቅ ስላለ አታጭበርበሪ። መሬት አሰጣችኋለሁ እንዲያደርግላችኋለሁ ይህን ክፈሉ ብለሽ በሶስተኛ ሰው በአራተኛ ሰው ገንዘብ የምትቀባበው ነገር እንዳለ ብዙ ሰው ያውቃል። ብዙ ሰው ያውቃል። በራስሽ በኩል ግን አትሄጂም። ለምን? ኢሊጋል እንደሆነ ስለምታቂ፣ እንደሚያስጠይቅሽ ስለምታቂ። ከማንኛውም ኢትዮጵያ ላይ ዲያስፖራዎች ገብተው ከሚሰሩ አንቺና ፍንቴክ ነው በኃይለኛው እና ማንም ይባል አሁን ደግሞ መጥቷል እሸቱ የሚባል ዶክተር ፍስሐ እሸቱ እንዲሁ አጭበርብሮ አሜሪካ ገብቷል። አጭበርብሮ አዲስ አበባ ላይ መሀል አዲስ አበባ ላይ በ1.5 ሚሊዮን ብር ምን እናደርጋለን ቤት ገዝተን እንሰጣችኋለን ብሎ ህዝቡን በሙሉ ሙልጭ አርጎ ዘርፎ አመልጧል። አሁን ኢትዮጵያ ነኝ ብለሽ የዋሸሽው ራሱ ሊያስጠይቅሽ ይችላል። ኢትዮጵያ ነኝ ብለሽ የዋሸሽው ውሸት መንግስት ምን ያደርግ መሰለሽ ይጠይቃል። ውሸት ኢትዮጵያ እንዳልሆነች እርግጠኛ ነኝ እርግጠኛ ነኝ። ኢትዮጵያ ከበር አታርጉ፣ አትዋሹ። አይጠቅማችሁም። መዋሸት፣ መተባበር አይጠቅማችሁም። ሌብነትን አትተባበሩ። ኢትዮጵያ የወጣሽበትን ቀን ከምን ከአየር መንገድ እኮ መረጃ ማውጣት ይቻላል። መረጃ ማውጣት ይቻላል እኮ። ነገ እኮ መዋረድ አለ። ነገ እኮ እንዲያይቻለሁ ሲባል ነገ መዋረድ እኮ አለ። ይኸው ከኢትዮጵያ የወጣችበት ቀን ይሄ ነው፣ እንደዚህ ሆኗል ብሎ መንግስት ይህን መረጃ ያወጣል። ከዛ ምን ልትሆኑ ነው? ያሻችሁ ሰዎች፣ አብራችሁ የተባበራችሁ ሰዎች ምንም ሳትበዲ በየጊዜው መንግስት ተጠያቂ ለምን ያደርግሻል? ብዙ ኢንቨስተሮች አሉ ኢትዮጵያ ላይ። ምንም ነገር ሳትበዲ አንቺን እየመጣ መንግስት በየጊዜው የሚያስጨንቅሽ ለምንድን ነው? የብልጽግና ደጋፊ ሆነሽ እኔ አቢቹ አንድ ቀን እንትን ቢል ያልሽውን ላስነብብሽ ምን ብለሽ ራሱ እንደጻፍሽ ስለ አቢቹ ስለ ዶክተር አብይ ምን ብለሽ ነው የጻፍሽው? እና የፖስተችው ያልሽውን ልንገርሽ። ምንድን ነው የሚለው? ጥያቄን ጭንቀቴን በቅንነት መልሱልኝ። እኔ ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ዶክተር አብይ ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካ? እኔ ይህንን ሁሉ ውጥንቅጥ የወጣ ፖለቲካ የሚያቻችለው ማን ነው? እግዚአብሔር ለኢትዮጵያ ሲል ከእኔ ዕድሜ ቀንሶ ይስጥ። ይሄማ ደግሟል። ጥያቄን ጭንቀቴን በቅንነት መልሱልኝ። ሴቷ መንሱር ጀማል
ጥያቄም ጭንቀቴም በቅንነት መልሱልኝ። እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ዶክተር አብይ ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? እኔው ይህን ሁሉ ውጥንቅጥ የወጣ ፖለቲካ የሚያቻችለው ማን ነው? እግዚአብሔር ለኢትዮጵያ ሲል ከዕድሜ ቀንሶ ይስጥ። አንድ ነገር ልንገራችሁ። በጣም እንደዚህ የሚያሽቃብጥ ሰው ምክንያቱም ጓደኛችሁ ካልሆነ አሁን ለምሳሌ በጣም የምትወዱት ጓደኛችሁ አብራችሁ ሻይ ቡና የምትሉት አብራችሁ ብዙ ነገር የምታደርጉት ሰው ከሆነ እንደ ጓደኛ አብራችሁ ከሆናችሁ ለዛ ሰው ኩላሊቴን፣ ስጋዬን፣ አንጀቴን፣ ጉበቴን ብሰጠው ቅር አይለኝም የሚባል ሰው አለ። በስራችሁ በፊልዳችሁ ለማትገናኙት ሰው እንዲህ ካሽቃበጣችሁ ችግር አለ ማለት ነው። አብይ ጅል አይደለም፣ ፖለቲከኛ ነው። ከልጅነቱ ጀምሮ ከ14 ዓመቱ ጀምሮ ፖለቲከኛ የነበረ ሰው ነው ዶክተር አብይ። ስለዚህ ፖለቲካን አያውቅም ብዬ አላስብም። እንደዚህ ምንም አይነት ሪሌሽንሽፕ የሌለው እንደዚህ አይነት ምንም አይነት ከዛ ሰው ጋር ግንኙነት የሌለው ሰው በዚህ ደረጃ ሲያስቃብጥለት ምን ፈልጎ ነው ብሎ እንደሚያስብ ረስተውታል። አያችሁ፣ ችግሩ ይሄ ነው። ይረሱታል። አልኳችሁ እኮ መንሱር ጀማል እንደዚህ ያሽቃብጧል። ለምንድን ነው ያሽቃበጠው? ከጀርባው ምን አለ ማለት ነው? የሚሰራው የሚፈራው የሌብነት ስራ አለ ማለት ነው። ሌሎቹ ለምን አይሉ? ሌሎቹ ባለሀብቶች ለአብይ ከኔ እድሜ ተቀንሶ ከምኔ ተቀንሶ ከጅኒ ምናምን ተቀንሶ እያሉ ለምን አያሽቃብጡም? ለምን? የሚሰሩት ወንጀል ከጀርባቸው ስለሌለ እሱ አጋር እንዲሆናቸው አይፈልጉም። አያችሁ፣ ችግሩ ምንድን ነው? ሁልጊዜ የሚዘርፍ የሚያጭበረብር የሆነ ነገር የሚያረግ ሰው መተማመኛ የሆነ ነገር ይፈልጋል። እኔ እዚህ ጋር አንተን ወዳለሁ፣ ፖለቲካን ወድላለሁ፣ እዚህ ጋር ግን የምሰራውን አትቃወመኝ ነው ጨዋታ። አብይ ደግሞ ቀጥታ ተናግሯል። መጥቶ ከኔ ጋር ፎቶ ስለተነሳችሁ እኔን አውቃለሁ በማለት የሚቀር ወንጀል የለም ትታሰራለህ ብለዋል። ቃል በቃል ነው የነገራችሁ። ልትሰሙ ግን ፈቃደኛ አይደላችሁ። አሁን የምናገረው አንቺን እየደጋገመ ፖሊስ ለምንድን ነው የሚያስርሽ? ለምንድን ነው የሚፈልግሽ? አስረዳው። መልሳለኝ። የቱ ነው መልሱ? የትኛው? አንቺ ስላልሽ ነው? አንቺ ስላልሽ መልሶ ነው ማለት ነው? አንቺ ስለቀባጠርሽ መልሶ ነው ማለት ነው? በመሃል የሚሰሩ ሀስሎች አሉ። በመሃል የሚጭበረበሩ ነገሮች አሉ። በዛ የተነሳ ነው የምትጠየቀው እንጂ ብዙ ኢትዮጵያውያን ገብተው የሚሰሩ የሚያለሙ ብዙ ነገር የሚያደርጉ ኢትዮጵያ ላይ አሉ። ለምን አንቺ እየተመረች ትታሰሪያለሽ? ለምን አንቺ እየተመረች ትጠየቂያለሽ? ለምን? አየሽ፣ መልስ የለሽ። እኔ አላረኩም፣ እኔ አልፈጠም። ማን ይጠይቅሻል እንዴ? ምንም ካላረግሽ ያለ መረጃ ለምን ያወራሉ? እስቲ ማን ነው የሚባለውን ስሙን አንዴ ጥሩልኝ። ስሙ አያዝልኝም። አዎንታ በርሲሳ መረጃው ይውጣ። እሱ ገንዘብ የጠየቀች መረጃ ይውጣ ተባለ። ለምን አልወጣ? አውጪ፣ ይኸው ብለሽ ታወጪ ነበር። መረጃ ቢኖርሽ አዎንታ በርሲሳ ገንዘብ ጠይቆኛል ያልሽበትን ታወጪ ነበር። ቢኖርሽ አዝነሽለት ነው? ለአዎንታ በርሲሳ አዝነሽ ነው? አንቺ አዝነሽ ነው ወይ? ሌላው ተዘረፍን ያላችሁ በመረጃ ያላችሁ ነው። አላሳየች፣ አትቅጠፉ። ሌባ አላሳየችም። የምን አሳየች ነው? ነው ውሸታ፣ ውሸት አሳይ ተብሎ ሲጻፍ ነበር። የለም አሁንም ታሳይ፣ ትፖስተው
እርግጠኛውን ይነገራለሁ ይሄን ነገር ያደርጋል ብዬ አላስብም። ገንዘብ ጠይቆኝ እምቢ ስላልኩት ነው እንደዚህ የሚያደርገኝ። ፖሊሶቹ ስለምንድን ነው የሚፈልጉሽ? ለምንድን ነው የሚፈልጉሽ አንቺን? በተለየ መልኩ አንቺ ብቻ ሳይሆኑ 4 ሰዎች ከአንቺ ጋር 3 ሰዎች አሉ። ለምንድን ነው የምትፈልጉት? ኢትዮጵያ ውስጥ አይደለም ያለችው። መዋሸትሽ ራሱ ያስጠይቅሻል፣ ያስጠይቅሻል። ስለዚህ አሁንታ በርሲሳ ምንድን ነው ያለው ስለሱ? ያው አይደለም እስቲ የት አለ? ይኸው አሁንታ በርሲሳን ጠላቶቼ በዶላር ከፍለውት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። አንድ ወፈፌ ጋዜጠኛ ዝርዝር ይዤ እመጣለሁ ብሎ በፌስቡክ ፖስቶ ነበርና ሳይመለስ በዛው ቀረ። ጠላቶቼ የምትላቸው አብይ ይልማ ናቸው እንግዲህ ለእኔ ዶላር የከፈሉ። እሺ እነሱ ዶላር ከፈሉ። ትናንት የወጣውስ ምንም ብለው 466,000 ሊትር ነዳጅ ይኸው። ኦኬ ስሙ፣ ፍቃድ ሳይኖርሽ ለወርቅ አውጪዎች ሸጠሻል ተብለሻል። እና ይህ ስትባል ነው እንድትልጥሩ ነው። ለዚች ሀገር ያበረከትኩት አስተዋጽኦ ውለታዬ ይህ አልነበረም። በእኔ ስም እኔ በታሰርኩ ሰዓት በእኔ ስም ባለስልጣናት አውጥተው ሸጠውታል እንጂ እኔ አልሸጥኩም። አንቺ ምንድን ነው ለዚች ሀገር ያበረከሽው? ማለት ነው ምንድን ያደረግሽላት? ውሸትን አፕግሬድ ከማድረግ ውጭ ምንድን ያደረግሽው? አይርላንድ ያለው ማንጋርድ ሴኪሪቲ ካምፓኒ የኔ ነው ያልቸኮለች ምንም ሳታፍሪ ማለት ነው። ምንም ሳታፍሪ ይሄ ካምፓኒ እንግዲህ 42 ሚሊዮን ዩሮ ውርዝ ፐር አነም ገቢ የሚያስገኝ ካምፓኒ በድፍረት ባልሽ እዛ ኦፊሰር ሆኖ ሰርቷል። እንደ ማንኛቸውም ሰው ሄደው ጎብተሻል። ስትጎበኙ ግን ቪዲዮ ቀረሽና የኔ ነው አልሽ። እስቲ የማስረጃ ጊዜ አንቺ ስለመሆኑ ይህንን ያደረግሽው ግባ ብድዬ ውሸትን ያመጣል። እሺ አሁን ታበሳ ተከፍሎት ከሆነ ይሄኛው ማን የከፈለው ማን ያወጣብሽ ታዲያ? 466,000 ሊትር ሸጠሻል እየተባልሽ ነው እናቴ። ለሀገሪቷ ያበረከሽው አስተዋጽኦ እኔ ምንም አይታየኝ። እውነት ለመናገር ያበረከሽላቸው ሰዎች ካሉ እነሱ ይክፈሉሽ። አበረከትሽና ህግ የሚለቅሽ ነገር አይደለም። ቻዩ እናትዋ ይህንን ነው። ስለዚህ ልለው የምፈልገው ምንድን ነው፣ ይሄ ሰው እነ ማንን ነው ስሙ ራሱ ፍንቴክ ያጋለጠ ልጅ እነ ይልማ የትኛው ገንዘብ ኖሮት ነው በዶላር የሚከፍለው? ይልማ ማለት ዩቲዩበር ነው። $1000 ለምንድን ነው የሚከፍለው? ለምን ጉዳይ? ከአንቺ ጋር ችግር ነበረበት ይልማ። የአብይ ይልማ የሚባለው ከአንቺ ጋር ችግር ነበረበት። እሱን ያጋለጠው ያን ደግሞ የተናገረው እናትሽ የተናገሩትን ነው የዘገበው። እናትሽ እንዲህ ናት ብለው ተናግረዋል። የእናትሽን የዘገበው። ስለዚህ አሁንም ይሄኛውን ሸጠሸዋል ነው። ለራስሽ አልተጠቀምሽም። የጠየቅሽው ምንድን ነው? ቃል በቃል ፈቃዱን ስታወጪ ለእኔ ለእርሻዬ ያስፈልገኛል፣ ለትራክተሮቼ ለምኖቼ ያስፈልገኛል ብለሽ ነው ይሄንን ያደረግሽው። እሱን ትተሽ ግን $100 ብር የሚሸጠውን ነዳጅ አንቺ በ1200 እና በ1500 ብር ስትሸጪ ነበር ትሸጪ ነበር። ይሄን የተጋለጠው እኔ እስር ቤት ሆኜ እንዴ መፍቀድ ትችያለሽ እኮ። ምኖች አሉሽ አንቺ እንትኖች አሉሽ፣ ውክልና አለሽ አይደል?
ውክልና ያለው ሰው ያንን ሊሸጥ አይችልም እንዴ? ታዲያ ማን ሸጠው? አንቺ ካልፈቀድሽ ያንቺ የሆነን ነገር ማን ነው በጉልበት መሸጥ የሚችለው? አንቺ ነሻ መክሰስ ያለብሽ እኮ። ስለዚህ ብዙ የተጭበረበረ ነገር አለ፣ ብዙ የተዋሸ ነገር አለ። በአንቺ ጉዳይ ላይ ጤነኛ አስተሳሰብ ያለው ብዙ ሰው የለም። እውነቱን ልንገርሽ፣ ጤነኛ በደንብ በቅንነት የሚያስቡ የለም። ለምን? ተነካክተሻል፣ በጣም ተጨመላልቀሻል ወንጀል ውስጥ። ባትገቢ ኖሮ እንደዛ ማንም አይነካሽም አልኩሽ እኮ። ማንም ብዙ ሰዎች ገብተው አሁን ዮኒ ቬጋስ ኢትዮጵያ ገብቶ ይሰራል። ማንም የሚነካው የለም። ሀገሩ ላይ ያገለግላል፣ ይሰራል። ምንም ከማንም ጋር አይገናኝም። ስራውን ይሰራል፣ ቤቱ ይገባል። አለቀ። ሌሎችም ኢንቨስተሮች አሉ ኢትዮጵያ ላይ ብዙ 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 ሪል ስቴት የሚሰሩ አሉ፣ ኮንስትራክሽን የሚሰሩ አሉ፣ ምንም የሚሰሩ ብዙ ሰዎች አሉ። ከምንም ጋር የማይገናኙ በምንም የማይጠየቁ ሰዎች። አንቺ በየጊዜው ጥያቄ የሚበዛብሽ ለምንድን ነው? ስለዚህ አንዳንዴ መዋሸት መጥቶ እኔ ምንም አላረኩም ብሎ መጮ የሚያመጣው አንቺ ላይ ነው ችግሩ እየበዛ መሄደው አንቺ ላይ ነው። አንቺ ብቻ ሳትሆኚ ሌሎችም አብረውሽ የሚሰሩዋል። ስለዚህ አሁንም የምለው ምንድን ነው፣ ኢትዮጵያውያን አንቺ ጥሩ ብትሰሪ ከጎንሽ ይቆማል፣ ከጎንሽ ይቆማል። የኢትዮጵያ ሕዝብ ምንም ችግር የለበትም። ምን ኢትዮጵያዊ ነሽ፣ እህታችን ነሽ። ለምንድን ነው ለይተን አንቺን ለመቀጥቀጥ የምንፈልገው ወይም አንቺን ለማሳጣት የምንፈልገው? ምን ስላረግሽ? በምን ምክንያት? ስምሽ አደባባይ ላይ የወጣው ከእናትሽ ጀምሮ ነው። ከዛ ትዘርፋለች ተባለ። ከዛ እያለ ነገሩ እስር ቤት እስከ መግባት ደረሽ። በመኒ ላውንደሪ በስንት ነገር ነበር የተከሰችው። ስለዚህ ከመሬት ተነስቶ እየተነሳ ሁሉም እንደዛ እያደረጉ ነው። እኔ አሁን እላለሁ፣ እኔ ኤኒታይም ተበደልን የምትሉ ሰዎች ከነ ማስረጃችሁ ኑ፣ እኔ በደንብ አድርጌ ከጎናችሁ ቆማል። ንጹህ ከሆነች ደግሞ እኔ በአደባባይ ወጥቼ ይቅርታ ጠይቃታለሁ። እኔ ካለው ነገር ነው፣ ከአንቺ ጋር ምንም ግንኙነት የለኝም። ካለው ነገር ከሚደረገው ነገር መንግስት ካወጣው ነገር በየጊዜው አንቺ ላይ ከሚወጣው ጉድ አንጻር ነው ይሄን የምናገር እንጂ በግለሰብ ምን አደረግሽ? ምን ከኔ ጋር ምንም አይነት ችግር የለብን። ስለዚህ አሁንም የምለው ምንድን ነው፣ ለምን በየጊዜው መንግስት አንቺን ሊያሳድድ ፈለገ? የሚሰራለትን ሰው ይፈልጋል እንጂ መንግስት ለምንድን ነው ያውም እየወደድሽ ብልጽግናን እየደገፍሽ ብልጽግና ነኝ እያልሽ በአደባባይ ለምንድን ነው መንግስት የሚያሳድሽ? ባይሆን ሌሎቻችንን ያሳድ። እኔ ብልጽግና አይደለሁ፣ እኔን ያሳደኝ ዮኒ ማኛ እንደዚህ ተናግሯል ብሎ የፈለገውን ይበለኝ። የስ አንቺ ግን የመንግስት ደጋፊ ሆነሽ እነሱ ጋር አብረሽ ብዙ ነገር እየረዳሻቸው እንዴት አንቺን እንትን ሊልሽ ቻለ? እስቲ አንትሽ የምታውቀው ነገር አለ በዚህ ጉዳይ አስተያየት መስጠት ትፈልጋለህ? እየደገፍሽ መንግስት ለመንግስት እያገሽ እንዴት መንግስት አንቺን አሳልፎ ሊሰጥ ቻለ? ይሄንን ጥያቄ ነው ለአንቺ የምጠይቅሽ። እውቀቱ ስላለው ነው አንትሽን የምጠይቀው። ማግኘቴ ቴንኪው በጣም ለድሉ በጣም አንትሽ እንዴት ነህ? ሰላም ነው አባ አለ ወንድሜ፣ ሁላችሁም እንዴት ናችሁ? ሰላም ይብዛ። እስቲ ዘግበኝ። ማግኘቴ ደንበኞች እና ተከታዮች እንዴት ናችሁ? ሁላችሁም ብያለሁ። እኔ በረከት በደረሰባት ነገር አዝኛለሁ። ማለት በሁለት ነገር ነው የማየው። አንደኛ እንዳልከው ነገር የሚበዛባት ነገር የሚበረታባት ልጅ ነች። ሁለተኛ ደግሞ በስራ ደግሞ ገጠርም እየሄደች ብዙ ነገር ያሳየችን ብርቱ ሴት ነች እና እነዚህን ሁለቱ ነገሮች ለእኔ ሊታረቁልኝ አልቻሉም። እዛ ስትሰራ ታሳያለች፣
ከእንደገና ደግሞ የምታጨረብርበት ማንነት ደግሞ በዚህ በኩል ይታያል። ይልቅ እኔ ያየሁት አንድ ነገር ለየት ያለው ምንድን ነው? አንድ ባለቤቷ ነው። ባለቤቷ ለካ የሴኩሪቲ ካምፓኒ አፍሪካ ውስጥ ከፍቶ እሷም እንዳለችው የባለስልጣናት እንደዚህ ትልልቅ እንግዶች ከውጭ ሲመጡ የማጀብ ፕሮቶኮል ምናምን ስራ ይሰራል። የቦዲ ጋርዶች ምናምን ቀጥሮ የማስጠበቅ ከዱርዬዎች ከሌቦች ምናምን ማለት ነው። እና እሱ ሰውዬ ሚስት ነበረው ከሀገሩ ሚስት ይዞ መጥቶ ሚስቱን እዛ ባሌ ላይ ሎጅ አለ፣ የባሌ ተራራዎች ብሔራዊ ፓርክ ውስጥ ሎጅ አለ። የዛ ሎጅ ባለቤት ሆኖ ከሚስቱ ጋር አብሮ ከገባ በኋላ ሚስቱ ጥሏት ነው በረከትን ያገባት ይሄ ሰውዬ ማለት ነው። እና አዎ ሚስቱ አግኝቻት አውርቻታለሁ። አንድ ቀን አብረን እናውራታለን። አሁን ለንደን ያለችው እኔን ጥሎኝ ባሌ ኢትዮጵያዊት አገባና ሄደብኝ አለች እና እሷ ጥላ ሄዳ አሁን እዛ ነው ያለችው። እና ባለፈው ሊወስዱብኝ ነው ሎጂን ምናምን ብላ ሎጁን ዶክተር አብይ ሄዶ ጎብኝቶ በጣም ተናዶ እንዴት እንደዚህ ዳዋ እስኪለብስ ድረስ ሳይሰሩበት ብላም ለካ ሴትዮዋ ከኮቪድ ነው ከምናምን በኋላ ወደ ኢትዮጵያ ሄዳ ማታቀም አይታ ማታቀም እና በዛ ምክንያት መንግስት ሊወስድባት ወይ ስሪ ወይ አምጪ ምናምን ነገር ብሏት እንደዛ አይነት ነገር ሰምቼ ፋርዘር አጣራለሁኝ ይህን ነገር በደንብ እያልኩኝ እያለ ይሄ ነገር ድጋሚ ተከሰተ። ግን እኔ አንዳንድ ጊዜ ጥሩ ሰዎች እንደዚህ በጣም ስትሰራ ታውቃለህ፣ ቫይብራንት ሆነ በጣም ታውቀ ከመንግስት ሰዎች ጋር ግንኙነት ኖሮ ምናምን ስትሰራ አበሻ ታርጌት ያረጋሃል፣ ሌቨል ያረጋሃል፣ ያጠቃሃል። አንዳንድ ባለሀብቶችን በእሷ የሚቀኑ ምናምን ካሉ ምናልባት ይችን ልጅ እያጠቋት ይሁን ወይ ምናልባት እንዲሁ ስለጠመዷት ይሁን ወይ እላለሁ። ካምፔኑ በጣም በዛባት ከናቶች ስም አልጠራችማ። አሁን ሌሎች ባለሀብቶች ሌሎች ሰዎች እንደዚህ ያደረጉኝ እያለች አይደለም ብትል ነው አታውቅማ። የመንግስትን ስልጣን ስለሚጠቀሙ ባለስልጣኖቹን ፖሊሶችን ምናምን ሊጠቀሙ የእነሱ ነው የብልጽግና። አሁን ለምሳሌ የመንግስትን ካለች ከመንግስት ጋር ባለው ነገር ላይ መንግስትን ደጋፊ ናት። እንደምታየው የብልጽግና ደጋፊ ናት አይደል? በግልጽ ነው የምትናገረው። በደንብ ደጋፊ ናት። መንግስትን የምታግዝ ናት። ብልጽግና ይጠቅማል ለሀገር ብላ የምታስብ ሰው ናት። ስለዚህ መንግስትን ደጋፊ ሆና ኢንቨስተር ሆና በጥሩ ነገር የምትሰራ ሴት እንዴት መንግስት በዚህ ደረጃ እሷን አዋርዶ እሷን ሌባ ናት ብሎ ተጠርጣሪ ማለት ቴክኒካሊ ሌባ ነው እየተባለ እሱ ጋር ምን መሰለህ እየተባለ እንዴት ልትባል ቻለች? እስቲ ንገረኝ። ትክክል እኔ ምለው መንግስትም በሆነ እኔ እንደዛ ልላትም ከመንግስት ጋር ስትሰራ ነበር፣ ብዙ ነገር ስታረግ ነበር። ፊገር ናት ይቺ ልጅ። አትሊስት በውይይት መጨረስ ነበረባት። ፖሊስ ከእሷ ጋር ያለውን ችግር የነዳጁን መልሺ፣ ብሩን አጭበርብረሻል ቶሎ መልሺ ብሎ አስተዳደራዊ ቅጣት መስጠት ይችል ነበር ፍርድ ቤት ከመውሰድ። ሁለተኛ ነገር ደግሞ ምን ማድረግ ይችሉ ነበረ? ከህዝብም ያጭበርብራለች ምናምን የተባለው የቅድሙ ልጅ ስሙን የጠራው ልጅ ያጋለጣቸው የተባሉ ነገሮችንም እሱንም መልሺ ተብላ በአስተዳደር ይቺ ልጅ ገንዘብ አላት፣ እርሻ አላት፣ ስራ አላት፣ ኑሮ አላት፣ ቤት አላት፣ ንብረት አላት። ዝም ብላ ሴት አረለችም። እና እንዲህ አይነት ነገሮች ካሉ አትሊስት እርምጃ እንደሚወሰድባት አስጠንቅቆ ነግሮ ቶሎ ብለሽ መልሺ ምናምን ብሎ በአድሚኒስትሬቲቭሊ በውስጥ ከቤት ሳይወጣ ከቢሮ ነገር ሳይወጣ መጨረስ ይቻል ነበረ። ይህን ሁሉ ፕሮሰስ ሄደው ነው እንደዚህ መልሺ አትመልሺ ወንጀል ነው። ቆይ ወንጀልን መልሺ አትመልሺ በሚባል እቃቃ ነው እንደ የምትጫወተው? ኖ አስተዳደራዊ እርምጃ አለ እኮ ማኛው አስተዳደራዊ እርምጃ አለ። አስተዳደራዊ እርምጃ ምን መሰለ? ፍቃድ በመከልከል ከእንደገና ደግሞ ማስጠንቀቂያ በመጻፍ እቺ እኮ ህጋዊ እኮ ነች። እንደዚህ አድርገሻል ተብለሻልና ይሄን ነገር አጣርተሽ ምላሽ ስጪ ምናምን ተብላ እየተጠየቀች ተጠርታ በመወያየት ከቅሬታ ሰው ብዙ እኮ የሚሰራ ነገር አለ። ኔጎሽዬሽን አለ፣ ዲያሎግ አለ፣ ዲስከሽን አለ፣ ብዙ ነገር አለ። ከእስሩ በፊት መጨረሻ ነገር ነው እስር። እኔ የመጨረሻውን ነገር በአንድ ጊዜ እንዴት አደረጉት የሚል ያለኝ ጥያቄ። ምናልባት ከዛ በፊት አወያይተዋት ነግረዋት አስጠንቅቀዋት ከሆነ አላውቅም። ግን አሁንም የነዳጁን ቢሆን ለእኔ በጣም ተራ ማይነር ነገር ነው ማግኘት። አረ የነዳጁ ማይነር አይደለም። ህዝብ እያለቀሰ ነዳጁ ማይነር ነው ትላለህ እንዴ? ኖ ገዝታ እንደሆነ ታውቃለህ። በነፃ እኮ አልወሰደችም። ሁለተኛ ነገር ደግሞ ከሸጠችው አላግባብ ብሩን ነው የምትቀበላት። መልሽ ብሩን ብለህ መውሰድ። ቆይ ይኸውልህ አንድ ሰው ለራሴ
ለምኔ ለእሷ ገበሬ ነኝ ብላ ነው የተቀበለችው። ስለዚህ ለእኔ ምን ማድረጊያ ስራዬን መስሪያዬ ብላ ነው የተቀበለችው አይደል እንዴ? ስራዬን የምሰራበት ስለሚያስፈልገኝ ብላ ከመንግስት ፈቃድ ወስዳ ለዛ ልታደርገው ነው እንጂ ልትሸጠው አይደለም። አይደለም ነው አይደለም? ልትሸጥ ነው አይደለም? ልትሸጠው አይደለም የተስማማችው። ነዳጅ አስመጥታ የምትሸጥበት አይደለም የተነጋገረችው። እሱን ስለምታቅም ነው እኔ እስር ቤት እያለው እነሱ ተቀባብለው ሸጡት ያለችው። ለምን የተፈቀደላት እሷ እንድትጠቀምበት እንጂ አውጥታ እንድትሸጠው እንዳልሆነ ታውቀዋለች። እንደሚያስጠይቃት ታውቃለች። ስለዚህ በእሷ ስም በእሷ የሆነን ነገር አውጥቶ ሌላው የመሸጥ ማን ነው ፈቃድ ያለው? እስቲ ንገረኝ። ይቻላል ኢትዮጵያ ውስጥ እንደዛ? ያንተ የሆነ ነገር ያላንተ ፈቃድ ይቻላል? ነገር አይቻልም እንደዛ ማድረግ። ግን እንዳልኩ ስህተቱ ሲኖር ወዲያውኑ ስህተቱ የሚታረም ነው። በገንዘብ ቅጣት በመሳሰሉ ነገሮች ሊፈታ ይችላል ብዬ ነው የወሰድኩት። ኖ አይ ነገረኝ። ይቻላል ወይ ነው መጀመሪያ። ያንተ የሆነ ነገር አይቻልም። ያንተ የሆነ ነገር በአንተ ስም ህገወጥ ነው። ስለዚህ ማን ጋ ነው ስህተቱ ያለው? እንዳንተ አሁን ካየው በአንተ ስም ነው ያለ ያ ነዳጅ በአንተ ስም ነው ያለው። በአንተ ስም ያለው መጠርጠር ይችላል፣ ፖሊስ ማሰር ይችላል። ግን ቢያስርም ዞሮ እሷን ቢያሳስርም ውጤቱ ምንድነው ነው? ውጤቱ እሷን ማረም አንደኛ፣ ሁለተኛ ስህተቱን ማስተካከል፣ ገንዘቡን የበላችውን ገንዘብ እንድትመልስ ማድረግ ነው አይደለ? ሳያስሯት እሷን ንግዷ ሳይዘጋ የቀጠረቻቸው በጣም ብዙ እኮ ሰራተኞች አሉ። አሁን በእሷ ምክንያት ሌላው ታዲያ ለምን ይታሰራል? አያስተካክልም እንዴ? ሌላው ኢትዮጵያ ውስጥ ወንጀል አጭበርብሯል እንደዚህ አድርጓል የተባለ ሰው ኖ ይህን ነገር አስተካክልና አናስርም እየተባለ ሊባል ነው እንዴ? ይባላል። አሰራር ነው ማግኘት አሰራር ነው። ሁሉንም እያሰርክማ የሆነች ምክንያት ስታገኝ ሁሉንም ካሰርክማ የሆነች ምክንያት አይኖርም። ለምን ከዚህ በፊት እኮ አሁን አስረዋታል እሷን አይደል እንዴ? ወዲያውኑ የፈቷት በዋስ እና በመሳሰለ ነገር አድርገው። አይ ወዲያውማ አልፈቷትም። እዚህ አሜሪካ አንተ ታውቅ የለ እንዴ? ሀብታም እኮ አይታሰርም ታውቃለህ። 1 ሚሊዮን ብር ካለ ኢንሃውስ ነው እስር ራሱ ቢሰጥብህ ስራህን እንዳትፈታ ሰው እንዳይባረር እና እንትን እንዳይጎዳ ተብሎ አትታሰርም ታውቃለህ። ቤት ውስጥ ነው የምትደረገው። ያ የሚሆነው ምንድን ነው? በአንተ የት ነው 1 ሚሊዮን ካለ አትታሰርም የምትለው? 1 ሚሊዮን ካለ ያው ቤት ነው፣ ኢንሃውስ አረስት ነው። እዚህ ሀገር ካምፓኒ ያለው ትልልቅ ሰው ነው። ቼክ አድርግ። እስር ቤት ዝም ብሎ አይከቱም እንዴ? በሰላም ነው ወይ? እነ አር ኬሊ እስር ቤት የገቡት እነ ጄፍሪ ኤፕስቲን ሚሊዮነሮች አይላንድ ያላቸው እነ ማይክል ጃክሰን there's a lot of them አሜሪካን ሀገር መልቲ ሚሊዮነሮች እስር ቤት አይገቡም ነው የምትለው? እስሩ የእሱ አይነት እስር ቤት አይደለም። ይሄ ዝም ብሎ ማሱ የሚታሰርበት ቦታ ዝም ብሎ ገለመላ አይደለም። አይታሰሩም ማለት ነው። ሳይኮሎጂ እኮ ነው። እኛ ጋር እዚህ አሜሪካን ሀገር ህፃናት ትምህርት ቤት ይታሰራሉ እኮ ዲቴንሽን የሚባል ነገር አላቸው። ግን አስምረው እዚህ ውስጥ ቁጭ በል ነው የሚሉ ዲዲ ፕራይቬት ጀት ያለው አሁን የት ነው የታሰረው? ጀለስ የተለየ ቦታ ነው፣ ስፔሻል ቦታ ነው የታሰረው። ነው አትሂድ፣ የሆነ ነገር አታድርግ ምናምን ተብለህ ይነገራል። ከቤት አትውጣ ነው የምትባለው እኮ። የት የቤቱ ነው ያለው? ዲዲ ፓፍዳዴ በቤቱ ነው የታሰረው። እንግዲህ ሌላ ጊዜ በደንብ በዚህ ጉዳይ መጥቼ አወራሃለሁ። ያልሆነ ነገርማ አሜሪካ እኮ እኛም እንኖራለን አይደል? የአሜሪካንን ግን አረስትድ ማለት መብቶች ተገደቡ ማለት እንጂ ፕሪዝን ውስጥ ገብተህ ምናምን ነገር ናቸው። ከጥቅሙ አንጻር የፈለገ ጥቅም ቢኖረው ወንጀል ሰርተ ገንዘብ ስላለ አትነካም የሚል የአሜሪካ ሕግ የለም። የታኛው አሜሪካ ነው ያለው? አንተ ዘግበኝ። የትኛው? እኛ የማንኖርበት አሜሪካ ነው ያለው? ወንጀል ከሰራ ማንኛውም ገንዘብ ይኑር አይኑር በአናት ተተከል ትገባታል። ምንድን ነው የምታወራው? ጭራሽ አሜሪካ ተው፣ ይሄን የማይሆን ነገር አትናገር። ሚሊዮነር ካምፓኒ ሚሊዮን ነገር ይኑር፣ ሚሊዮን ነገር ቢኖር የአሜሪካውን እንቶ አሜሪካን ሀገር ማንኛውም ሰው ወንጀል አይደለም። ታይገር ውድስ ጣጥቶ ነርቶ ስንት ጊዜ ነው እስር ቤት እያሰቃዩ የሚመልሱት? ስንት ነገር ነው የምትደረገው እንዴ? እስር ትገባለህ እንዴ?
አብዛኛዎቹ ይታሰራሉ። ካጠፋ ትታሰራል። ጥያቄ የሌለው ነገር ነው ብሮዬ። ስለዚህ ፍርድ ማጓደሉን እሱ ይቅር፣ እሱን ቶ በኢትዮጵያም ቢሆን እኔ በረከት እሷም አለች አንድ የወደድኩላን ነገር አንድ ነገር ልንገር፣ እኔ እኮ ጥፋቶች ሊኖሩብኝ ይችላሉ አለች። እግዚአብሔር ይስጥሽ። ጥፋቶች ሊኖሩብኝ ይችላሉ፣ ጥቃቅን ጥፋቶች ሊኖሩብኝ ይችላሉ። ግን ከሰራሁት ስራ አንጻር ታይቶ የሆነ አስተያየት እንዲደረግልኝ አይነት ነገር ያልሽው ነገር ተመችቶኛል። አየህ አሁን አንተ ኃይሌ ገብረስላሴ የሆነ ነገር ቢያጠፋ አጨርብሯል ብለህ የሆነ ታክስ ምናምን የሆነ ነገር አድርጓል ብለህ ኃይሌን አሁን እስር ቤት ወስደህ ታስቀምጠዋለህ? ኃይሌ ገብረስላሴ አይደለም ወደፊት እንደው ወደፊት የኢትዮጵያ ሀገር ትልቅ ደረጃ ስትደርስ ዶክተር አብይ ሊታሰር ይችላል። ይጠይቃል፣ ሀገር ይጠይቃል። ካጠፋ ማንህሙን ወንጀል ከሰራ ወንጀል ለሌላው ስፔሻል ኬዝ የሚሆን የለም ብራው። ይህንማ ማወቅ አለብህ። ዶክተር አብይ ቃል በቃል ተናግሯል። ከኔ ጋር ፎቶ ስለተነሳችሁ ከኔ ጋር አብራችሁ ስለሆናችሁ ምን ስለሆናችሁ ወንጀል ብትሰሩ ከመጠየቅ አትድኑም ብለዋቸዋል። ቃል በቃል ነው የተናገረው። ከዚህ በላይ ሰውየው እንዴት ይንገራቸው? ቃል በቃል ማንኛውም ሰው ከኔ ጋር ወዳጅ ስለሆነ ከኔ ጋር ስለሚተዋወቅ ከኔ ጋር ስለተነጋገረ ያ ማለት ወንጀል ሲሰራ ህግ እንጂ የሚጠይቀው እኔ ዶክተር አብይ አህመድ አይደለም የምጠይቀው ብሎ ቃል በቃል ዶክተር አብይ ተናግሯል። አንድ ነገር የምወድለት ኳሊቲ ልንገር ለዶክተር አብይ፣ ዶክተር አብይ አይዘርፍም፣ አይሰርቅም። በዚህ አንድስ ዳውን ዶክተር አብይ አይሰርቅም። በሌላው ኢትዮጵያ ውስጥ በሚገድለው ኢትዮጵያ ውስጥ ባለው ችግር ልጠይቀው ትችላለህ። ዶክተር አብይ ግን አይዘርፍም። ይሄን አንድ ወንድሜ አላሙዲ ታስሯል አለ። አላሙዲ መሳሌ ነው። ለምሳሌ ሂዝ አሬስትድ ኢን ሃውስ ራይት ነው። አላሙዲ ለረጅም ጊዜ እስር ቤት ነበር አረብ ሀገር። አረብ ቤቱን የታሰረው እንዴ? ከቤት አትውጣ ነው በቃ። ኢን ሃውስ ነው ያለው። በእውነት ቼክ አድርገህ ከፈት አሁን ዲዲ እሱን ተው ፕሊዝ። ይኸውልህ ገንዘብ ስላለ እባክህ ከህግ በላይ የሚሆን ሰው የለም። ይሄንማ አንተም ልታውቀው ይገባል። የትም ዓለም ላይ ብትኖር መልታ ቢሊዮነር ብትሆን ከህግ በታች ነህ፣ ከህግ በላይ አይደለም። ይህን ማወቅ ከህግ በታች ነህ እኮ ማኛው ትታሰራለህ ማለት ከተመ እስር ቤት ዲቴንሽን ነው እያወራ ያለሁት እኔ። ፖሊስ ጣቢያ ተወስዶ ታስሮ ምናምን ይደረጋል የሚለውን ነገር ነው ላስረዳ የፈለግኩት እንጂ ፍርድ ቤትማ ከወሰነብህ እንደሚያቆይሃል ሌላም ቦታ የትም ቦታ ግን ቆይ ወርቁ አይተን ኢትዮጵያ ላይ 13 ዓመት አልታሰረም እንደማለት ነው። ፖለቲካሊ ነገሩ ማየት ይሻላል። ወደ እሷ እንምጣ። አንተሽ ተወሱ፣ ወደ ሌላ ጉዳይ እንሂድ። የትም ሀገር ላይ የሚለው የአሜሪካን ህግ ኖ ዋን ኢዝ አባቭ ዘ ሎው ይላል። አንድም ሰው ከህግ በላይ መሆን አይችልም። የትም ኢትዮጵያን ብትሄድ እንደው ያው በዘመድ አዝማድ የሚሰሩት አስቀያሚ ስራ አለ እንጂ ከህግ በላይ መሆን የሚችል ማን ነው ንገረኝ? የለም። ከህግ በላይ መሆን አትችልም። ህጉን አክብረ መስራት ትችላለህ። ህግን ጥሰ ግን እኔ ለኢትዮጵያዊን ስላበረከትኩኝ ምንም ችግር የለውም ልትል አትችልም። እንደዚህ የሚባል ነገር የለም የትም ቦታ ላይ። ይሄን እንስማ። እሱማ እንትንማ ማቅለያም ይሆናል። አሁን ለምሳሌ በጎ ያደረካቸው ነገሮች ለእስር ስትታሰር ሲፈረድ በራሱ ለቅጣት ማቅለያነት ታቀርባል። እሱ ያለ ቅጣት ማቅለያ ምናምን እስማማል። ቅጣት ማቅለያው ምን ማድረጊያው ምናምን እስማማል። ይሄ ያስማማኛል። ከህግ በላይ ግን ልትሆን አትችልም እያልኩ ነው። አሁን እኔም እኮ እሱን ህግማ ህግ ነው። እንዴት አሁን እያልን ያለው እኔ ትሪትመንቱን ነው አሬስቱን ዝም ብሎ ባረባው ነው ያልከው አንተ። ትዝ ካለ ቶሎ ነው የምትታሰረው፣ ቶሎ ነው የሚጠሯት። ገባ? ይሄ ነው። ይሄንን መሆን የለበትም። ለእሷ ፕሮቴክሽን ለሰራተኞቿ ሲል፣ ለካምፓኒው ሲል፣ ለገጽታው ሲል ትንሽ መታገስ ነበረባቸው። በውስጥ መነጋገር ነበረባቸው። አድሚኒስትሬቲቭሊ ጉዳዩን ለማየት በውስጥ ሳያናግሩ አቀርተ ነው ብለህ ታስባለህ? እሱን አላቅም ነው የምልህ። ስለማላውቅ ያደርጋል ቢያደርጉ ደስ ይለኛል ነው እኔ የምልህ። ነው ሳያደርጉ ቀርቶ አይደለም። ምን ይሆን መሰለህ አንዳንዴ ምንም አታመጡም አለ። ምንድነው ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች አይደል ነገሩ።
እማቃቸው ሰዎች ባለፈው ትዝ ይላል አንድ ጊዜ ዳለቻ ሊታሰር ሲል የሆኑ ልጆች ዳለቻ የፈራ ጊዜ አዲስ አበባ መጥቶ ማነው የታለ ምናምን ማነው የሚያስቸግረ ምናምን እያሉ ሲሉ የነበሩ ልጆች ሁለት ልጆች ትዝ ይሏል። አዎ አሳውሳለሁ። የእሷ ቦዲጋርዶች ናቸው ታውቃለህ። የእሷ ድርጅት እንትኖች ናቸው፣ ኮማንዶዎች መከላከያ የነበሩ ናቸው። ሺ ዘ ሞስት ኢንፍሉዌንሻል ነች። ብዙ ነገር ነው የምታውቀው፣ ብዙ ነገር ሰርታለች እውነት ለመናገር ማለት ነው። ኦኬ የሰራችው ነገርማ ማንም አይክድም። አዎ ባሏም እንደዛ ነው። ስለዚህ ምን መሰለህ ከታወቀች ፌመስ ከሆነች መደበቅ እንኳን ማትችል ልጅ ስለሆነች ፖሊስ ከተጠርጣሪ ወደ እሷን ከከሰሷት ሰዎች ጋራ ቁጭ ብለው ተወያዩ ብሎ እድሉን መፍጠር አለበት። እሷን ከማሰር በፊት ማለት ተወያዩ። ሁለተኛ ፍትሐ ብሔር የሚባል ነገር አለ። እሷን ከማሰር ይልቅ ንብረቷን አሳግዶ ባንክ ያለውን ብሯን አስፈርዶ መውሰድ ይችላሉ። አሁን እነሱ የፈለጉት እሷን ማዋረድ። ለምንድን ነው ገንዘቧ የሚወሰደው? አየህ እንደዛ ካደረገማ ቆይ ተረጋጋ። ገንዘብ ነው ያጭበረበረችው። ቆይ እንደዛ ከሆነማ በፍርድ ቤት ሳይበየን ዝም ብሎ ገንዘቧን ወስዶማ መንግስት ሌባ ሊባል ኖ ሊወስድ አይደለም። የከሰሷት እኮ ግለሰቦች ናቸው አይደለ? ተጨበረበረን በሷ ብለው የበፊቱንም ክስ ነው የምልህ። ተጨበረበረናል፣ አክሲዮን ሽጣልን፣ ውጤት አላየንም ነው። ውል አላቸው እኮ። ውል ካላቸው ሄደው ውላችንን አልፈጸመችም ብለው በፍርድ ቤት ክስ መመስረት ይችላሉ። ግን ፍርድ ቤቱ ብራቸው መልሽ ብሎ ይፈርድባታል። መንግስት ይህንን ሳያውቅ ነው ወይ ይህን ነገር እሷ ላይ የሚያወጣው? እስቲ አንተ ነገር አተኩሯል እሷ ላይ እና ትክክል አይደለም እያልኩ ነው። እሱ መንግስት ልክ አይደለም አይደለም። መንግስት ልክ አይደለም። እኔ መንግስትም በሆን እሷን በዚህ መልኩ ትሪት አላር ሌሎችንም ዲስካሬጅድ እንዲሆኑ የሚያደርግ ነው። በተለይ ሴቶች በጣም መበረታታት፣ ጥበቃ መደረግ፣ መመከር ይፈልጋሉ። ገብተዋል። አሁን አናቷን ብሎ እቺን ልጅ ሲያስወጧት ሌሎች እሷን ተከትሎ የመጡ ጎበዝ ሴቶችን እንዳናይ እንሆናለን። ገብተዋል። ስለዚህ ሴቶችን ሁል ጊዜ አትሊስት የሆነው ከመስመር እንኳን ቢወጡ አሁን እቺ ልጅ አስቀምጠ ቢሮ አስገብታ አንቺ ለምን ያጨረበርሽው ምናምን ብለህ ብትጮህባት ደንግጣ ሁለተኛ እዛው ውስጥ አትገባ። እድል መስጠት ማለት እንዴ በሰላም ነው እንደዚህ ይባላል፣ ይደረጋል። የምሬ ነው የምልህ። የግድ ስርና ዱላ ምናምን አይደለም ነው